ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ። የአብሪ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁ? ዛሬ ያው በመግቢያችን እንዳያችሁት የተለያዩ ሀገር ጎብኚዎች እና ተጽዕኖ ፈጣሪ ሰዎች ወይም ታዋቂ ሰዎች አዲስ አበባን በጎበኙበት ጊዜ ከከተማዋ ውበት ያገኙትን እርካታ በሙዚቃ በጋራ በመጨፈር ያሳዩትን ትዕይንት ነው እና ይህንኑ በተመለከተ ያው ኢትዮጵያ ማስደመሟን መቀጠሏን እንመለከታለን። እንግዲህ ሰሞኑን በቁጥር 60 የሚሆኑ ከተለያዩ የአፍሪካ ሀገራት የመጡ ታዋቂ እና ተጽዕኖ ፈጣሪ ሰዎች ኢትዮጵያ ይገኛሉ። በቆይታቸውም ጣፋጭና አስደሳች ጊዜ እያሳለፉ መሆናቸውን በጉብኝቶቻቸው ባዩዋቸው ውብ ስፍራዎች መደመማቸውን እየገለጹ ነው። ይሄ ምንድን ነው ፋይዳው ያልክ እንደሆነ ኢትዮጵያን ለጎብኚዎች የተመቸች መሆኗን በማስተዋወቅ ቱሪስቶችን ወደ ሀገሪቱ ለመሳብና ከዘርፉ ገቢ ለማግኘት ያስችላል። የአዲስ አበባን የማስዋብ የማሳመር የመገንባት እንደ አዲስ የመፍጠር ጥረት የተደረገው ለዚህ ነው። ይሄ ነው ፋይዳው እና እንግዶቹ በቆይታቸው መርካታቸውን እና መደሰታቸውን የገለጹባቸውን ቪዲዮዎች ለዓለም እያሳዩ ይገኛሉ እና የእነዚህ ሰዎች ተከታዮች በብዛት እነዚህን ቪዲዮዎች ይመለከታሉ። ኢትዮጵያ የዓለምን ትኩረት የምትስብ በከፍተኛ ትራንስፎርሜሽን ላይ የምትገኝ ሀገር መሆኗን ነው እንግዲህ ይሄ የሚገልጸው እና ይሄ በመግቢያችን ያያችሁት ቪዲዮ እንግዶቹ ተሰባስበው የጨፈሩበት አቅራቢዋ እንዳያችሁት እጇን ባፏ ያስጫናትን የአዲስ አበባ ውበት የገለጸችበት ነው። እጇን ባፏ ጭና፣ እጅ በአፍ የሚያስጭን ይሉሃል ይሄ ነው እና ኢስት አፍሪካ አዲስ አበባ እያሉ በመጨፈር አዲስ አበባን ሲያሞካሿት ሲያወድሷት ትመለከታለህ። ይኸውልህ እንግዲህ የዚህ ተቃራኒ ደግሞ ምድረ ባንዳ ስመ ኢትዮጵያ ያጥላላታል። እችን ሀገር እችን ሌሎች የሚያወድሷት የሚያሞግሷት የሚያደንቋትን ሞተች ዳስጣለላት ይላታል፣ ያሟረትባታል እና ብልጭልጭ እያለ ያራክሳታል እና እነዚህን ነው እንግዲህ እነዚህ የሌላ ሀገር አርቲስቶች እና ታዋቂ ሰዎች እንዲህ የሚያንቆለጳጵሷት እንዲህ የሚያወድሷት አድናቆታቸውን የሚገልጹላት እቺ ነች ኢትዮጵያ። ይህ ነው ኢትዮጵያ የደረሰችበት የእድገት ደረጃ፣ ውበቷ የሚያማልል እና የብዙዎችን ትኩረት የሚስብ ሀገር። አንተ ታፍርባታለህ፣ ሌሎቹ ይኮሩባታል። አፍሪካዊ በመሆናችን እንኮራለን። ኢትዮጵያ የአፍሪካ መሪ ነች፣ ቀደምት ነች እና አሁን ደግሞ በደረሰችበት እድገት አፍሪካን ለዓለም እያስተዋወቀችልን ነው እያሉ ነው የሚያደንቋት። እና ከዚሁ ከባንዳዎች መንደር ሰሞኑን የሚሰማው ወሬ ምን እንደሆነ ታውቃላችሁ? አሜሪካ የኤርትራን ልጅችን የጎስቋላዋን ኤርትራ ማዕቀብ ማንሳቷና ሁለቱ ሀገራት አሜሪካና ኤርትራ ግንኙነታቸውን ማደሳቸው እሱን ነው የሚያራግቡት። አሁን የኛዎቹ ጉዶች እሱን እያራገቡ የኢትዮጵያን መኮስመን የኢትዮጵያን ለአደጋ መጋለጥ የኢትዮጵያን የምጠይቀው የባህር በር ጥያቄ በቃ መጨለሙን የማይሞከር መሆኑን ምክንያቱም አሜሪካ መጣ እያሉ በዚህ የሚቦርቁ ኢትዮጵያኖች ያው ሰምታችኋል አይደል? ቢያሳፍረንም ግን ያደረጉትን ነገር መቼም ከማውራት ወደኋላ አንልም እና ይህን ኖሬ ወይም ይህን ዜና እየተቀባበሉ ኢትዮጵያን ለማሳነሻ ይጠቀሙባታል። ኢትዮጵያ እኮ ሰመነች፣ አነሰች፣ አልተሳካላትም፣ ኤርትራ በለጠቻት አይነት ቅኝት ያለው ዜማ እያስደመጡን ነው። በጣም ነው የሚያሳዝነው።
ኢትዮጵያም እኮ የባህር በር ያስፈልጋል ያለች የባህር በር ሲኖርህ እንደምትከበር እንደምትፈለግ ኢኮኖሚህ እንደሚያድግ የሌሎችን ትኩረት በመሳብ ረገድ ደግሞ ስኬታማ እንደምትሆን እኮ ተገንዝበው ነው መሪዎቻችን የባህር በር ያስፈልገናል፣ በግፍ ወደ ተነጠቅነው የባህር በራችን እንመለስ ሲሉ የነበረው። ይሄ ነው የባህር በር ተፈላጊነትን ስለሚጨምር ከፍ ስለሚያደርግ ማለት ነው። ከኢኮኖሚ እድገትና ከሀገር መበልጸግ ባሻገር ይህም በጠየቅን ጊዜ መጠየቅ አይገባም፣ በፍጹም ይሄ ትክክል አይደለም፣ የሌላ ሀገር መሬት ለመውሰድ ነው፣ ወረራ ነው፣ ከኤርትራ ጋር እንቆማለን እንደዚህ ሲሉ እና ጥያቄውን ደግሞ በቃ የህፃን የማይረባ ከንቱ ጥያቄ ሲሉ የነበሩ ሰዎች ናቸው። አሁን አሜሪካኖች ወደ ኤርትራ መጣ ሲባል ይሄው ኤርትራ ይላሉ። ኤርትራ የበለጸገች በኢኮኖሚ ያደገች ሌላ ተጽዕኖ ፈጣሪ ስለሆነች አይደለም አሜሪካኖች የሚፈልጓት፣ በቀይ ባህር ምክንያት ነው የሚፈልጓት። በቀይ ባህር ምክንያት ነው አሜሪካኖች ለጥቅማቸው ነው የሚሰሩት። ያው አሁን በዚህ በሆርሙዝ ከተፈጠረው ችግር አንጻር ቀይ ባህርን ለመቆጣጠር የሚያመቻቸውን ተጨማሪ ስፍራ ለመያዝ ነው። ብዙ የጦር ሰፈር ቀይ ባህር ላይ ያላቸው ግን ተጨማሪ ቦታ ለመያዝ ሲሉ ነው በግብፅ አደራዳሪነት ከኤርትራ ጋር ግንኙነት የፈጠሩት። ይሄ በመሰረቱ እንደ ኢትዮጵያ መጥፎ እንደምታ አለው ተብሎ እንኳን ቢደመደም ኢትዮጵያ የቀይ ባህር ጥያቄዋ ተስፋ እንዲጨልም ያደርጋል ቢባል እንኳን ልታዝነ ነው የሚገባህ። ሀገርህ እንደዚህ በመሆኗ መደሰት እጅግ በጣም ነው የሚያሳፍረው። እና የሆነ ሆኖ ግን እነሱ እንደሚሉት ላይሆን ይችላል ውጤቱ። ከመጥፎ ነገር ውስጥ በጎ ነገርን ቆፍረው የሚያወጡ ቅን አሳቢ ኢትዮጵያውያን ተንታኞች ደግሞ የሚሉት የአሜሪካ ወደዚህ መምጣት ለኢትዮጵያ በጎ ነገር ይዞ ሊመጣ ይችላል እያሉ ነው የሚያቀርቡት። ምክንያቱም ኤርትራ ባህር እንጂ ሌላ ሪሶርስ የላትም፣ የሰው ሀብት የላትም፣ ወታደራዊ አቅሟ ዝቅተኛ ነው። ስለዚህ ጎረቤቷ ኢትዮጵያ በጣም በርካታ ህዝብ ያላት ከ130 ሚሊዮን ህዝብ በላይ ያለውና ህዝቧ በፍጥነት እያደገ ያለ ወታደራዊ አቅሟ በጣም የፈረጠመ የባህር ላይ ውንብድና ለመክታት ወይም ለመከላከል አቅም ትሆናለች ተብላ የምትታሰብ አገር ነች። ስለዚህ አሜሪካኖች እንደቀደመው ሁሉ ጠንካራ የጸረ ሽብር አጋር ብለዋታል። ወታደራዊ ስምምነት ከኢትዮጵያ ጋር ተፈራርመዋል። የኢኮኖሚ ትብብር ከኢትዮጵያ ጋር ተፈራርመዋል እና እዚህ ሆነው ይህን አቅም ተጠቅመው ለመስራት ኢትዮጵያ በቀይ ባህር ላይ የሚኖራትን ተጽዕኖ ከፍ ሊያደርጉ ይችላሉ እና በጎ ነገር ይዞ ሊመጣ ይችላል ብለው የሚተነትኑ አሉ። በዚህም አንጻር ማየት ነው። ጨለምተኞች ግን ከኢትዮጵያ ያለቀላት ተሞክሬትና እንደዚህ እያሉ በሀገራቸው ላይ ሲዝቱ አሳፋሪ ትችት እና ትንታኔ ሲያቀርቡ ይታያል። አሜሪካ እኮ ከዚህ በፊት ከኢትዮጵያ ጋር ወታደራዊ ስምምነት የኢኮኖሚ ትብብር ስትፈራረም ያኔ እኮ አላወራም ተደጋጋሚ እንደዚህ አይነት ስምምነቶች ሲደረጉ እና አሁን ከደከመችው ኤርትራ ጋር እንደዚህ ግንኙነት አደረገች ልል በቀመጤ ብለህ ትጨፍራለህ እና ያሳዝናል። ለማንኛውም ወደ ኢትዮጵያ ጉብኝት እና ጎብኚዎቹ ወደ ሰጡት አስተያየት እንመለስ። ይሄ በጣም እናንተ ከምትጨፍሩላት ኤርትራ ጋር ሲነጻጸር ኢትዮጵያን የት እንደደረሰችና እቺ አሜሪካ መጣላት የምትሏት ኤርትራ ለ36 ዓመታት ምንም ነገር ሳትሰራ የኖረች ሀገር ግን ኢትዮጵያን ለማደናቀፍ ከቀይ ባህር ለማራቅ ብቻ የተፈጠረች እንጂ ለሕዝቦቿ ምንም የማታደርግ ሀገር፣ እቺ የምታጨበጭቡላት ሀገር እንደዛ ነች። ከኢትዮጵያ ጋር በንጽጽር ስትታይ ደግሞ ጨለማና ብርሃን አይነት ነው እና ለኢትዮጵያ ወደ ጎረፈው አድናቆት ስንመለስ ውብ አዲስ አበባ እዚህ ጋር ተመልከቱ። ይሄን ቪዲዮ እነዚህ አረቦች ናቸው ለጉብኝት ወደ አዲስ አበባ ሲገቡ
ተመልከቱት። እንግዲህ እነሱ የቀረጹትን ቪዲዮና የለቀቁትን ስታዩት እኛ ያላየነው ውበት ሁሉ እኛ ያልጎበኘነው ስፍራ ሁሉ መቼ ነው ይሄ ሁሉ የተሰራው የሚያሰኝ ነገር አለ እና ቪዲዮውን አያችሁት አይደል? ይሄ ነው በጣም ይገርማል። እና ሌላዋ ደግሞ ዘ ፋስተስት ግሮዊንግ ሲቲ ትላታለች አዲስ አበባ ይጨታችን እናዳምጣት። I'm amazed. I don't recognize parts of Addis Ababa, your capital, because it changed so much in the last 1.5 years. It became a modern city with large boulevards. You can walk, beautiful parks. So this is a huge transformation. And I have to say that not only the government's project, it is the people's project. So everything what is changing. ሌላው ደግሞ የወጣት እሱም እንደዚሁ ተጽዕኖ ፈጣሪ እና ጎብኚ ነው። አዲስ አበባ ውስጥ ደግሞ ከዚህ ከውበቷ ለማስዋብ ከተደረጉት ስራዎች ባሻገር ደግሞ ለእንግዶቿ ምቹ እንድትሆን እንግዶቿ ፋሲሊቴት ለማድረግ አሁን ይሄ ሞባይል ቻርጀር ይሄ ዘመናዊ ቴክኖሎጂ እንዴት መንገድ ላይ ተገጥሞ እንዳለ ያው ያሳየናል። ተመልከቱት። በፍጥነት ቻርጅ ታደርጋለህ፣ እዚህ ላይ ቁጭ ታደርግና አይገርምም? አዲስ አበባ ይህም በሌላ ሀገር አይተን ይሆናል በጥቂት ሀገራት። ሀገራችን ግን የውበት ብቻ ሳይሆን የቴክኖሎጂም ህዳሴ ነው ያደረገችው። በስማ እንዴት እኮ የሚገርም ነገር ነው። እና እንደዚህ ያደርጋችሁ ስትመለከቱ ከየት ተነስተን ነው የት የደረስ ነው ስትሉ ትናንትን በተለይ የምናውቅ ትናንት አይደለም ባይዘው የዚህ የቅርብ ቀናት የቅርብ ወራት ልዩነት ውስጥ የመጡት ለውጦች በጣም ነው የሚገርመው። እና በአጭር ጊዜ የተካሄደ ነው ይሄ እድገት። በጣም በአጭር ጊዜ ግን ሂውጅ ትራንስፎርሜሽን ትለዋለች የሩማንያ አምባሳደር ጁሊያ ፓቲካ። ሂውጅ ትራንስፎርሜሽን። አዳምጥና ቀብረር በል ኩራ በሀገራ። ይህን የሰሩ እጆችን ይሄ ስራ እንዲሰራ አመራር የሰጡ አመራሮችን አድንቅ፣ አመስግን። ስለዚህ ኢትዮጵያ እንዲህ ነች። ኢትዮጵያ እዚህ ደርሳለች። ሂውጅ ትራንስፎርሜሽን፣ ግዙፍ እድገት፣ ግዙፍ መርታ ብለህ ልትተረጉመው ትችላለህ። ይህም መርታ ነው፣ በጣም ግዙፍ እና ይህንን ይመስላል። ያው ዛሬ አዲስ አበባን ከጎበኟት እንግዳዎች እርካታ አንጻር ቆንጸል አድርጌ ያቀረብኩላችሁና እኔም እነሱ የለቀቋቸውን ቪዲዮዎች ስመለከት ያደረብኝን እርካታ እንድትካፈሉኝ ነው። ዞሮ ዞሮ ኢትዮጵያ ተስፋ አላት። ኢትዮጵያ ትልቅ ራዕይ አላት። ወደ ከፍታ እየተጓዘች ነው፣ እየተስፈነጠረች ነው። ይህንን ብዙዎች እያደነቁት ነው። እናንተ በውጭ ያላችሁ ኢትዮጵያን ጎብኙ እና ኢትዮጵያን ህይወት ኢትዮጵያን የሚያንኳስሱ ሰዎችን ደግሞ አትስሟቸው። እነሱ ወራዶች ናቸው። እነሱ አንሰው ማሳነስ የሚፈልጉ ናቸው እያልኩ የዛሬን ፕሮግራሜን አበቃለሁ። በሌላ ፕሮግራም እስከምንገናኝ ሰላም። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።